ሚያዝያ 22 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። በዚህ ሳምንት ሚያዝያ 23 ቀን 2018 ዓ.ም ዓለም አቀፍ የሰራተኞች ቀን ተከብሮ ይውላል። እንደ አውሮፓውያን አቆጣጠር 1800ዎቹ መጨረሻ ማለትም የኢንዱስትሪ አብዮት ብቅ ሲል እንደ ቺካጎ ባሉ ከተሞች ሰራተኞች ቢያንስ በቀን 12፣ 14 አንዳንዴም 16 ሰዓታትን ይሰሩ እንደነበር መረጃዎች ያሳያሉ። የሰራተኛ ጥበቃ አልነበረም። የደህንነት ደረጃዎች አልነበሩም። ልጆች ከአዋቂዎች ጎን እንዲሰሩ ይደረጋሉ። ጉዳቶች የተለመዱ ነበሩ። እረፍት ብርቅ ነበር። በኋላም ሰራተኞች መደራጀት ጀመሩ። ቀላል ግን አብዮታዊ ነገር ጠየቁ። ለሥራ 8 ሰዓት፣ ለእረፍት 8 ሰዓት፣ ለምናደርገው ነገር 8 ሰዓት ይሰጠን የሚለው ዋና አጀንዳቸው ሆነ። በፈረንጆች አቆጣጠር ግንቦት 1 ቀን 1886 በመላው አሜሪካ በመቶ ሺዎች የሚቆጠሩ ሰራተኞች አድማ ወጡ። በተለይም በቺካጎ ሰልፎች ጠንክረው ቀጠሉ። ከቀናት በኋላ ሃይማርኬት አደባባይ በመባል በሚታወቀው ቦታ በሰልፉ ወቅት ቦምብ ፈነዳ። አመፅ ተከተለ። እናም የሰው ሕይወት ጠፋ። ይህ አሳዛኝ ሁኔታ ዓለምን አስደነገጠ። ነገር ግን እንቅስቃሴው ወደ ኋላ ማፈግፈግን አላካተተም ነበር። ተጠናክሮ ቀጠለ። በተለያዩ ሀገራት ያሉ ሰራተኞች ግንቦት 1ን ማለትም በኢትዮጵያ አቆጣጠር ሚያዝያ 23ን እንደ አመፅ ሳይሆን የአንድነትና የክብር ምልክት አድርገው ማየት ጀመሩ። ቀኑም እንደ አውሮፓውያን አቆጣጠር በ1889 ዓለም አቀፍ የሰራተኛ አንድነት ቀን ተብሎ ታወጀ። በኢትዮጵያ የሰራተኛ ታሪክ በእርሻ፣ በድንጋይ፣ በዕደ ጥበብ፣ በወግ እንዲሁም በሌሎች ሙያዎችና ባለሙያዎች የተጻፈ ታሪክ ነው። ዘመናዊ የሰራተኛ ማህበራት ከመጀመራቸው ከረጅም ጊዜ በፊት የኢትዮጵያ ገበሬዎች መሬቱን ለማረስ ፀሐይ ከመውጣቷ በፊት ይነቁ ነበር። የእጅ ጥበብ ባለሙያዎች በእጃቸው እንጨትና ድንጋይ ቀርጸዋል። ግንበኞች ያለ ማሽን ቤተ መንግስቶችን ይገነቡ ነበር። ነጋዴዎች ዕቃዎችን በተራሮችና በሸለቆዎች ላይ ያጓጉዙ ነበር። የላሊበላ ውቅር አብያተ ክርስቲያናትን፣ የፋሲል ቤተ መንግስትን፣ የአክሱም ሐውልትን ወይም በ20ኛው ክፍለ ዘመን መጀመሪያ ላይ አዲስ አበባን ከጅቡቲ ጋር የሚያገናኘውን የባቡር ሐዲድ ስናስብ ከመዋቅሩ ጀርባ ሰራተኞች እንደነበሩ እንረዳለን። በዘመናዊ መሳሪያ ያልታገዙ ሙሉ አቅማቸውን የሰጡ ባለሙያዎችን እናስታውሳለን። በኋላ ላይ የኢትዮጵያ ዘመናዊ የሰራተኛ ሥርዓቶች መመስረት ጀመሩ። ማህበራት ተቋቋሙ። በተለይም በ20ኛው ክፍለ ዘመን ሰራተኞች መደራጀት ጀመሩ። የከተማ መስፋፋት ፋብሪካዎችን ሲያመጣ፣ የባቡር ሐዲዶች ሲስፋፉ፣ የመንግስት ቢሮዎች ሲያድጉ፣ ትምህርት ቤቶችና ሆስፒታሎች ሲባዙ ሰራተኞች ውክልናና መብት እንደሚያስፈልጋቸው አመኑ። በዚህ እድገት አዲስ ግንዛቤ መጣ። ከነዚያ ግንዛቤዎች መካከል ሚያዝያ 23ን እንደ ረፍት ቀን መቀበል የሚለው ነው። ይህ ብሔራዊ በዓል የጉልበት ሥራ የማይታይበት፣ ለሰራተኞች ክብር የሚሰጥበትና ዋጋ የሚያገኙበት ሆነ። አንዳንዶች አሁንም ተጨማሪ የሰራተኞች ቀን ያስፈልገናል፣ የሰራተኛ ሁኔታ አልተሻሻለም ብለው ሊጠይቁ ይችላሉ። ሆኖም በብዙ ሀገራት የተቀመጡ የሥራ ሰዓት ገደብ አለ። የደህንነት ደረጃዎች አሉ። ያለአግባብ ጉልበት ብዝበዛ በተወሰነ መልኩ እየቀነሰ መጥቷል። የሚሰጠው የእረፍት ሕግ ወጥቶለታል። በዚህ እንቅስቃሴ ውስጥም ቢሆን ተግዳሮቶች ግን አሉ። መደበኛ ያልሆነ የሥራ ስምሪት፣ የኑሮ ውድነት መጨመር፣ የወጣቶች ሥራ አጥነት፣ ለሥራ የሚፈልሰው ሰው መጨመር፣ ሥራዎችን የሚተኩ የቴክኖሎጂ ውጤቶች መበራከትና ሌሎች ምክንያቶች አሁንም የሰራተኛውን ጉልበት ዋጋ እያሳጡት ነው። ሆኖም ሚያዝያ 23 ቀን የሚከበረው የሰራተኞች ቀን የበርካታ ሐሳቦች መስታወት ነው። ከቀኑ በስተጀርባ ካሉት እጅግ ውብ ሐሳቦች አንዱ ደግሞ አንድነት ነው። ዶክተርና የታክሲ ሹፌር የተለያዩ ሕይወት ሊኖሩ ይችላሉ። ነገር ግን በዚህ ቀን አንድ ነገር ይጋራሉ። እርሱም የሰራተኛ ማንነት ነው። አንድነት ማለት እድገት የጋራ መሆኑን መረዳት ማለት ነው። የፋብሪካ ሁኔታዎች ሲሻሻሉ ማህበረሰቡ ይጠቀማል። የጤና አጠባበቅን ሰራተኞች ሲደግፉ ማህበረሰቦች ያድጋሉ።
ገበሬዎች ኃይል ሲያገኙ የምግብ ዋስትና ይጨምራል። ይህም ምንም ሙያ ብቻውን ሳይሆን ተጠቃሚውን ይዞ ማደግ እንደሚችል ያሳያል። ነገ በ80 ሀገራት ቀኑ እንደ የህዝብ በዓል በድምቀት ይከበራል። ከፓሪስ እስከ ቤጂንግ፣ ከሃቫና እስከ ጆሃንስበርግ ባሉ ከተሞች ሰራተኞች እረፍት በማድረግ ያስቡታል። በኢትዮጵያ እንደ ብሔራዊ በዓል ከታወጀ ዓመታት ተቆጥሯል። ለብዙዎችም የእረፍት ቀን ነው። የሥራ የወደፊት ዕጣ ፈንታ ከማንኛውም ትውልድ በበለጠ ፍጥነት እየተለወጠ ነው። ቴክኖሎጂ እንዴት እንደምንኖር፣ እንደምንገናኝ እና ኑሮ እንደምናሻሽል እየወሰነልን ነው። የሰው ሰራሽ አስተውሎትና ዲጂታል መድረኮች ኢንዱስትሪዎችን ከግብርናና ከማኑፋክቸሪንግ እስከ ሚዲያና ፋይናንስ ድረስ እያስተካከሉት ነው። በአንድ ወቅት አካላዊ ጥንካሬ ብቻ የሚያስፈልጋቸው ስራዎች አሁን ዲጂታል ክህሎቶችን፣ ፈጠራን እና የችግር አፈታት ችሎታን ብቻ ይጠይቃሉ። አሁን በየትኛው ሙያ የሚገኙ ሰራተኞች ከዘመኑ ጋር መራመድ፣ መላመድ፣ መማርና ማደግ እንደሚኖርባቸው ይገለጻል። አዳዲስ የሥራ ዕድሎች እየመጡ ነው። የሶፍትዌር ልማት፣ የታዳሽ ኃይል ቴክኖሎጂ፣ ዲጂታል ግብይት፣ የይዘት ፈጠራና የርቀት አገልግሎቶች ዘመኑን የተቆጣጠሩት ሙያዎች ሆነዋል። ዛሬ ላይ ያሉ ወጣቶች በአካባቢያዊ ዕድሎች ብቻ የተገደቡ አይደሉም። ከራሳቸው ቤት ሆነው ለዓለም አቀፍ ኩባንያዎች መስራት ይችላሉ። ሰራተኞች ተወዳዳሪ ሆነው ለመቀጠል ክህሎቶቻቸውን ያለማቋረጥ ማሻሻል አለባቸው። የትምህርት ስርዓቶች ተማሪዎችን ለፈተና ብቻ ሳይሆን ለፈጠራና ለተለዋዋጭነት ለማዘጋጀት መስተካከል እንዳለባቸው ይጠቁማል። እንደ ኢትዮጵያ ባሉ ሀገራት የሥራ የወደፊት ዕጣ ፈንታ ተስፋና ኃላፊነት ይሰጣል። ወጣትና ጉልበት ያለው ሕዝብ ስላለ ለሥራ ፈጣሪነት፣ ለቴክኖሎጂና ለፈጠራ ኢንዱስትሪዎች ብቁ የሆነ ከፍተኛ አቅም አለ። ይሁን እንጂ በስልጠና በመሰረተ ልማትና ፍትሃዊ የሰራተኛ ፖሊሲዎች ላይ መዋለ ንዋይ ፈሰስ ማድረግ አስፈላጊ መሆኑ ይታመናል። የወደፊቱ የሥራ ቦታ አካባቢ ተለዋዋጭ፣ የማወቅ ጉጉት ያላቸውና ለመማር ፈቃደኛ የሆኑ ሰዎችን ይፈልጋል። ቴክኖሎጂ የምንጠቀምባቸው መሳሪያዎች ሊለውጥ ይችላል። ነገር ግን የሰው ልጅ ፈጠራ፣ ጽናትና ትብብር የእድገት እውነተኛ መሰረት ሆነው ቀጥሏል። የሰራተኞች ቀንም ይህንን እውነት እያከበረ ይቀጥላል። ሕይወታችንን ስለቀረጹት ሰዎች እናስብ። ማንበብና መጻፍ ያስተማሩንን መምህራን፣ ምግባችንን ያመረቱ ገበሬዎች፣ ወደ አሰብነው ስፍራ በሰላም ያደረሱንን ሹፌሮች፣ መረጃን ስላሳወቁን ጋዜጠኞችና ሌሎች በሙያቸው አርአያ አድርገናቸው የነበሩትን ሰዎች ስናስብ ክብር ይገባቸዋል። ጉልበታቸው ዕድሎቻችንን ገንብቷል። እናም ሚያዝያ 23 ለእነዚህ ባለሙያዎች የምስጋና ቀን ጭምር ነው። ሥራ አይናቅም የሚል የተለመደ ሀገረኛ ብሂል አለ። አንድ ሀገር የሚያድገው በጥቂት ታዋቂ ሰዎች ሥራ ምክንያት ሳይሆን በሚሊዮን የሚቆጠሩ ተራ ዜጎች በየዕለቱ በሚያከናውኑት ሥራ ነው። እያንዳንዱ ሥራ ክብር ይገባዋል። በታማኝነትና በዓላማ የተሠራ ሥራ ሁሉ እድገትን ያመጣል። እያንዳንዱ ሚና ለማኅበረሰቡ ለውጥ ያመጣል። ብዙ ጊዜ ሰዎች ዋጋን የሚለኩት በደሞዝ ወይም በደረጃ ነው። ነገር ግን የሥራ እውነተኛ ዋጋ በማዕረግ ውስጥ ሳይሆን በአስተዋጽኦ ውስጥ ይገኛል። ሰዎች በተሰማሩበት ሙያ ውጤታማ ሲሆኑ ለሀገራቸው የሚያበረክቱት አስተዋጽኦ የላቀ ይሆናል። የሰራተኛን መብት መጠበቅ የአንድን ሀገር ፍትሃዊ አያያዝ ያሳያል ይባላል። ሰራተኞች ደህንነቱ የተጠበቀ ሁኔታ፣ ፍትሃዊ ደሞዝና ለጥረታቸው አድናቆት ሲሰጣቸው የተሻለ ፈጠራ ያዳብራሉ። ያ ሂደት የሀገሪቱን ልማት ያፋጥናል። በሥራ ቦታ ለሰራተኞች የሚሰጥ አክብሮት ወሳኝ መሆኑ ይገለጻል። ሰራተኞች ሲከበሩ ተነሳሽነትና ኩራት ይሰማቸዋል። ችላ የማለት አዝማሚያ ከተንጸባረቀ ኢፍትሃዊነት ይጨምራል። ሚያዝያ 23 ቀን የሚከበረው የሰራተኞች ቀን እነዚህና መሰል ሐሳቦች ላይ ግንዛቤ ለማስጨበጥ ታስቦ የተፈጠረ መሆኑን መረጃዎች ያሳያሉ። በእርግጥ ቀኑ የተጀመረው በተቃውሞና በደም መፋሰስ ነው። የዘመኑ ሰራተኞች ሰብአዊ መብቶችን ጠይቀው አስከብረዋል። በድፍረት የተወጠነው ቀኑ ዛሬ በብዙ የዓለም ክፍሎች የእረፍት ቀን ሆኗል። ጠመኔ፣ ብዕር፣ መዶሻ፣ መሪ፣ ሴቶስኮፕ፣ ማይክራፎን፣ ማረሻ ወይም ሌሎች የሰራተኛው ቁሳቁሶች የኢትዮጵያ ታሪክ አካል ናቸው። የሰራተኞች ቀን ያለፈውን ብቻ ሳይሆን ስለ አሁኑና ስለ ወደፊቱ የመተንበይ ኃላፊነት ነው። ቀኑ ስለ ፍትሃዊነት፣ ስለ አክብሮት እና ስለ የጋራ እድገት መሆኑን እናስታውስ። ደህንነቱ የተጠበቀና ፍትሃዊ የሥራ ቦታዎችን ለመፍጠር ቁርጠኛ እንሁን። ልማት የሚለካው ለሰው ልጅ በሚሰጥ ክብር መሆኑን እናስታውስ። ታሪክ የሚጻፈውም በሰራተኞች ጭምር መሆኑን እናስብ። መልካም የዓለም አቀፍ የሰራተኞች ቀን ይሁንላችሁ።
ሳምንቱን በታሪክም በዛሬው መሰናዶ ዓለም አቀፉ የሰራተኞች ቀን ተከብሮ የሚውልበትንና ዓላማውን እንዲህ አስታውሷል።